ዳኒ ተብዬው ማለት ነው። አንተ ህፃን የሆንክ ምን ልበልህ ስታስጠላውንማ ደበርከኝ ላይ ሁላ ማለት ነው። አንድ ቦክስ ቢያስገባል ምን ነበር? አረ ፍፄ ለምን ገለገልከው? ፍፄ በጣም ተሳዝነኛል። የዋህ እኮ ነኝ። ምን አገባ አንተ? እንዴት ነው የሚያደርግ? እንዴት በቃ ጓደኞቹም አንተም ተሰበስባችሁ ገደል ግቡ አለ ብሩኬ። ገደል ግቡ እማትረቡ ምን ይመስላሉ ሲያበሳጩ። ሀይሚ ላይ ምን አገባ? ሀይሚ 18 ዓመት ሆኗታል። ብሩኬ እኮ ወንድሟ አይደለም ፍቅረኛዋ እኮ ነው። ወንድሟ መሰለ እንዴ? 18 ዓመት ሞልቷታል፣ እንደፈለገሽ መሆን ትችላለች ምናምን ይለዋል እንዴ? ለወንድሟ እኮ እንደዛ ማስረዳት የምትችለው። ወንድሟ ፍቅር ጀምራ ኖ ሲላት፣ ፍቅረኛዋ ደግሞ 18 ዓመት ሞልቷታል ምናምን ሊል ይችላል። አንተ ማን ነህ? ብሩኬ ወንድሟ ነኝ አለ። ሀይሚ አንተን ፈለግኩ አለች። ኮተት ሲያስጠላ ምን ይመስላል? እግዚአብሔር ዛሬ ብሩኬ መተዋል ብዬ እየጠበቅኩ ነበር። ምን አለ ፍፄ እንደው ባትገላግል እንደው አንዴ በቦክስ ብሎ አፍንጫውን ቢያጣመምልኝ። እኔ ከሰፈር ነው የመጣሁት፣ ከሰፈር አይደለም የመጣው እና ከሰፈሩ ብትሄድስ ካሜራማንም ይገለግለኛል። ፍፄንም እኮ የጠራኸው ብሩኬን ብጠራ ብቻውን ምን ሊያደርግ እንደሚችል ታውቃለህ። ያን ፈርተ ነው ፈሪ። ወንዱን መጀመሪያ ወንድ ቀፍጠን ጀግንነት። አንተ ጀግንነትን ማታውቀውም ወንድነትን ማታውቀውም ይቅርታ አድርግልኝና ማለት ነው እንዴ ከሰው ሚስት ላይ ጴጥ ብሎ ዝም ብሎ ያልሆነ ነገር ይላል እንዴ? ብሩኬ እኮ ተናገረ እንዴ። ሀይሚን ከዚህ በፊት ፈልጋት ነበር ወይ ክፍተት ፈጠርንልህ ወይ አለ። ያ ኦፍ ኮርስ ልክ ነው። እንደዛ ነው የሚመስለው። የሆነ ሀይሚን ለረዥም ጊዜ እንደው መቼ ባገኘዋት መቼ ሰላም ባልኳት እያልክ ስትል ቆይተ ዛሬ ሀይሚን እንደዚህ አይነት ክፍተትና መንገድ ስታገኝ ሀይሚን እንትን ለማለት ነው የፈለግከው። የሆነ ህፃኖች እንኳን ማለት ነው በደንብ የሆነ አረዳዳቸው ይገባል። አንዳንድ ነገር ከኛ በላይ ህፃናቶች ይረዳሉ። በደንብ አድርጋችሁ አይታችሁ ከሆነ ቼክ ፎከስ አድርጋችሁ ህፃኖቹን ካያችኋቸው ማለት ነው ከኛ በላይ በጣም አራዳ ናቸው። ከኛ በላይ ብስል ናቸው። ከኛ በላይ ጎበዝ ናቸው። ነገሮቹ እንዴት መረዳት እንዳለባቸው፣ እንዴት ምን ማድረግ እንዳለባቸው በደንብ አድርጋ ያውቃሉ። እዚህ ጋስ ምኑን ከምን እንደሚያደርገው ሁሉ ግራ የገባው ቅጥ የጠፋው ልጅ እንዴ እንደዚህ ይሉታል። ያሁኑን አይ በፊት ላይ እንደዚህ ነገሩን የጀመረው ማን ነው? እንደዚህ እንዴ በቃ ሀይሚን ተዋት፣ ጊዜ ስጣት። ምን አገባ? ጊዜ ቢሰጣት ባይሰጣት፣ ቢተዋት ባይተዋት የሚመለከት ነገር የለም። ስለ ሀይሚ ድጋመት እዚህ ጋር አፍ እንዳትከፍት። እኔ ቦክስ ነው ያማሪ እግዚአብሔርን አንድ ቦክስ ግንባሩ ላይ ቢሎ ማለት ነው። ሽት ዛሬ በጣም ነው የተናደድኩት። አንድ እንደዚህ ቢለው ዴት እግዚአብሔርን በስመ አብ ወልድ ይሁን እንደ ሴት ንኝኝኝኝ ይላል። የሆነ ወንድ ልጅ ሲደባደብ ነው የሚያምርበት። አንዴ በቦክስ ይገነጠለና ከዛ በቃ ወይኔ ፍፄ ምርጥ ወንድም ነው እውነት ለመናገር። ግን ደግሞ አንድ ቦክስ ብትሉት ጥሩ ነበር። ብትሉት የሚለውን ተውና ብሩኬ በቃው ነበር። አንድ ቦክስ ቢያስገባለት አሪፍ ነበር። ደግሞ ከሆኑማ ደግሞ ምን እንደምትል ራሱ አይገባኝም። እኔ እኮ የሰው ልጅ የሚገናኘው ሊረዳዳ ምን ተፈጠረ ምንድን ነው ምናምን የሚለውን ነገር ቼክ ላያደርግ ወይ ደግሞ ብቻ ችግርን ለመፍታት ነው አይደል? ግን እሱ በየቀኑ ያገኘዋል፣ በየቀኑ ችግር ይፈጥራል። ቅድም ተናገር ያለው ከችግሩ ከእንደዚህ አይነት ከድራሙ እንዲወጡ አልፈለጉም። ያልፈለገው ደግሞ ዳኒ ነው። እያያችሁት ነው። አያችሁ እንደ አዲስ ሀይሚ እያለ በሀይሚ ስም እየመጣ ነው። ደግሞ የእኛ ልጆች ማለት ነው ገብታችሁ ከዛ ዳኒዬ ምናምን ብላችሁ አትጻፉ። የምን ዳኒዬ ነው? ዳኒዬ ገደል ይግባሽ። ገብታችሁ ዳኒ ስርዓት ያዝበሉት እንዴ። ዳኒ ጎበዝ ምናምን ካላችሁማ በቃ ሄደ እኮ። ቅድም የእሱን ቲክታክ ሪፖስት ያደረጋቸውን እንትኖች እያየው ነበር እና ብዙ ሪፖስት ያደረጋቸው ዳኒን ሀይሚ ጎበዞች ምናምን እያላችሁ ዳኒ ያንበሳ እያላችሁ የፖስት ያደረጋችሁ ልጆች አላችሁ ነው። የእናንተ ራሱ ሪፖስት አድርጎታል ወይ? አንበሳ ማለት ወንድ ሆኖ የወንድን ስሜት የሚረዳ ነው። ልክ እንደ ሴት መርፈስፈስ አይደለም። አሁን አንተ ወንድ ነህ፣ ብሩኬ ወንድ ነው። ፍቅር ምንድን ነው የሚለውን ብታውቅ ማለት ነው ብሩኬን ትረዳው ነበር። ሰገጤ ሲያስጠላ እዚህ ጋር መጥቶ ይላል። ዛሬ በቃ ስሜት ልክ አይደለም። እግዚአብሔርን አንድ ቦክስ ያስገባለታል ብዬ እየጠበቅኩ በቃ ምንም አልተመቸኝም። ዛሬ ደብሮኛል። እግዚአብሔርን ቢለው ነበር ደስ የሚለኝ። ምንድን ነው በለው የምትይው ምናምን እንዳትሉኝ። እግዚአብሔርን እኔ ወዳለሁ። በቃ ወዳለሁ ስላችሁ ሰው ሲጣላ ደስ አይለኝም። ግን እንደዚህ የሆነ አልጫ የሆነን ሰው በቃ እንደዚህ ኝኝኝኝ ሲል ዝም ብላችሁ አንዴ ድርግም ታደርጉታላችሁ፣ አፉ እንዳይከፍት ማለት ነው። ከዛ ውጭ እንደ ሴቶች ያምርብናል ብንሰዳድ ምናምን፣ ይህ ተፈጥሮ ኔቸር ነው። ግን ወንድ ልጅ የሆነ አፉን ሲካፈት ሳይሆን እጁ ሸሚዙን ላጥ አድርጎ በቦክስ ሲደረግመው ነው። በቃ እንደዛ ነው ያለው ነገር ይሄ ነው። ስለዚህ ብሩኬ እንደው አፉን አጣመህ ካልጣልከው ነገም ሆነ ከነገ በኋላ ምንም እኔ
እየተመቸኝ አይደለም። ስለዚህ ዳኒ ስርዓትን ያዝ፣ ስርዓትን ያዝ። ድጋሚ ሀይሚ ጊዜ ያስፈልጋታል፣ 18 ዓመቷ ነው፣ ከኔ ጋር ያላት ነገር ምናምን ብለህ አትበጣጠስ። ምን ይመስላል? ጌታን በጣም ነው የተናደድኩት። እመቤቴ እንዴ ይሁን በቃ ድራማ እንደሆነም እያወቅኩኝ ምናምን በቃ ልጆችን በፍቅር እንዳይመጡ እያደረገ ጋፕ እያደረጋቸው ያለው እሱ ነው። ብሩኬ ደግሞ ከዚህ በኋላ ከሶሲም ሆነ ከዳኒ ዩቱብ ቻናል አትገኝ በቃ። እንዴ ሀይሚም እንደዛው በራሳችሁ ነው። ይሄ ነገር ከተጀመረ ጀምሮ እኮ ይሁ በሀይሚ ቻናል ሳይለቀቅ በዛኛው በዳኒ ወይ በሶሲ ይለቀቃል፣ በብሩኬ ሳይለቀቅ። ስለዚህ በየቀኑ እናንተ ስትመጡ የነበረው አይሻላችሁም? ለእናንተ ምን ትርፍ አገኛችሁ? ቻናላችሁ እያደገ ነው ወይስ ደግሞ ቪው እየታየላችሁ ነው በደንብ? የሆነ እኔ እንጃ ብቻ ስማችሁ ብቻ እየጠፋ ነው ብዬ ነው የማስበው። ስለዚህ ስማችሁን ጽድት ያለውን ስማችሁን ባታበላሹት ጥሩ ነው። ገባችሁ? አንዳንዴ ምንድን ነው የሚባለው? ሰኞ የወጣ ስም ማክሰኞ አይመለስም ይባላል። ስለዚህ ያን ነገር ብታስተካክሉ ደስ ይለኛል። ከዛ ውጭ ዳኒ በድጋሚ እነግርሃለሁ፣ የሆንክ ህፃን ስርዓትን ያዝ። ስርዓትን ብትይዝ በጣም አሪፍ ነው። የሆነ ምን ብዬ ልንገራችሁ? ይሄንማ ምንም ማለት አልችልም። ምንም አልልም። ግን ሁላችሁም ስለ ሀይሚ እንደማይመለከተው ንገሩት። የሆነ እየሄዳችሁ ዳኒ ምናምን አትበሉ። ዳኒ በቃ አይነቶች መልካም ጊዜ ሆንላቸው። ጨረቃዬ ዛሬ ደግሞ ናፍቃኛለች፣ አልመጣችም። ብቻቸውን እዚህ መጣው ተጨቃጭቀው ሄዱ። እና ላይ ምን ማምጣታችሁ ተጨቃጨቁ ብናያት። መልካም ጊዜ ሆንላቸው። ወዳችኋለሁ። ባይ